ደጋግሞ አይቶኛል። ገባው አምጣው ካርዱን አለኝና ተቀበለኝ እና አለኝና አስወጣኝ። ወጣሁኝና እዚያ ጋር 12ኛው ክላስ ከወረድኩ በኋላ ያውና እዚህ ጋር ብሎ ክላስ የወሰደኝ 8ኛ ክላስ ላይ ማለት ነው። ከዚያ በኋላ ማን ይክፈተው ቁልፉ የት አለ ታዲያ ብዬ አየዋለሁ። ብሩን ደጋግሜ እንደዚህ ባደርገውም አይከፈትም። ለካቺ እንትራ ካርዶ አለች መክፈቻዋ። እዚያ በኋላ እሱ ልጅ ደግሞ በጣም ብዙ ደቂቃ ተገማኩኝ። ማን ነው የሚከፍተው? ሌላ ስራ የሆነች ናይጄሪያዊ ትመስላለች። በጣም ግዙፍ ሴት ነች። እዛ ሆቴሉን ከተከራየት መካከል ነች። እንግዲህ ከዓለም ነው የመጣ ነው። ከዚያ ቦታ ይዛኔ እሷ መጣችና ገብታታል። አምጣ ካርዱን አለች። ለክ ካርዱን እንትን አለችና ከፈተችውና እንደዚህ አረንጓዴ ላይ ታሳየ። ክፍት አደረገችና ገባለች። ገባሁኝ። ልክ ገብቼ ሻንጣዬን ይዤ ከገባሁ በኋላ አይኔ እያየ ዝግት አደረገው በሩ። ከዛ እንዴት ነው የሚከፈተው? እንደዚህ ባድርገው አይከፈትም። ቁልፉን ሳሰጠኝ ሄደች እንደች ሴት ብዬ ሌላ ሐሳብ እንደገና እንዴት ነው የከፈተችው? ማን ይውጣ? ከዛ በኋላ ልክ ሱቤ ላይ ሌሊት ላይ ነው የገባሁት። እዚያ ቁርሴን ሳልበላ ምሳዬን ሳልበላ አሱር ደረሰ። በጣም ራበኝ። እዚያው ስልክ አለ እኮ እዚያው እንትና ለማናገር ምናምን እችላለሁኝ ምናምን። እዚያው ላይ የሰጡኝ እንትን ላይ የሆነች ካርድ ነገር ሌላ ሰጥተውኛል። በዚያ ላይ የቁርስ የምሳ የራት ፕሮግራም እና ሰዓት ሁሉ ተቀምጧል። በዚያ ታች ወርጄ መብላት እንደምችል ምናምን ተጽፏል። እኔ ግን ያ ማንበብና መረዳት እችል ነበር። ምን እንደሆነ ግን አልገባኝም ነበር። ዝም ብሎ ወረቀት ጻፍ አድርጎ ነው እንደዚህ ካብሎ የሰጠኝ። ከዛ ግን እሱን አላስተዋልኩትም። እዛ ላይ ይኖራል ብዬ አልገመትኩም። እኔ ሀገሬ ላይ እንደለመድኩት በሩን ከፍተህ ትገባለህ፣ ምግብም ይመጣልሃል፣ ትበላለህ አይነት ነገር ነው። እዛ ላይ ተጽፎ ምናምን የተገለጸ ነው መሰለኝ። አልተገለጸም። አይ ተገልጿል፣ ግን አላነበብኩትም። አሜን ነው። ከዚያ በኋላ በዚያ ሁኔታ ያለሁኝ ሻወሩን ለማየት ልክ ቤት ስገባ ከኔ በፊት ሆቴሉ የተከራዩ ሰዎች ሙከየፉን እስከ መጨረሻው ከፍተውታል። ብርድ ልብስ ውስጥ ሽፍንፍን ብዬ ነው ያልኩት። እቺ ሀገር ትሞቃለች ይላሉ እንጂ ውሸት ነው አልኩኝ። ይህ ሁሉ ብርድ አይደል እንዴ አልኩኝ። ሙከየፍም ከዚያ በፊት ኤሲ ምናምን አላውቅም። ሄድኩኝና በሩ ላይ ያሉትን እንደዚህ እንትኑ የሙከየፎቹን እንትን ምን ሊሆኑ ይችላሉ ብዬ እንደዚህ አልመነካካት ጀመርኩ። ልክ ነካስ አድርጋት ብርዱ እንዳለ አቆመ። ወይ ጉድ! ከዛ እንደገና እንትን ስለው ስከፍተው እንደገና ከፈተሱ። አይ እስካሁን በርዶኛል፣ ሙቀት ይሻለኛል በሚለው ራሴን አሳመንኩና ዘጋሁት ሙከየፉን። ሻወር ቤት ገባሁና እንግዲህ ሴቶች ይሄ ጸጉራቸውን እንትን የምትሉበት አለ አይደል? ለማሽን እንደምትተኩሱበት እሱን ከዚያ በፊት አላውቀውም። እኔ ገጠር ነው ያደግነው። ልክ ገባሁኝና ሻወር ቤት ያንን ነካስ አረገው ጅዝ ብሎ ጮኸ። ጣል አደረኩትና በሩጫ በሩን ከፍቼ ከዚያ በኋላ ይጮሃል። እዚያ በሩ እንደዚህ በሽንቁር አየዋለሁኝ፣ ይጮሃል። መቼ ነው የሚቆመው ይሄ ነገር? ቀስ እያልኩኝ እየተራመድኩ ገባሁኝና ያዝ አድርጌ ነካስ አድርጌ ያንን ዝም አለ። ሰላም ቀጠና ወረደ። ሰላም ወረደ። ከዚያ በኋላ የሳሙና አይነት አሉ እዛ። አሁን እያማረጥኩ ነው የምታጠበው አልኩኝና በዛች ታጠብኩ። ከዚያ በኋላ ልክ አሱር ላይ ምናምን ተደወለ። አሱር ላይ ተደወለና
እንደማልችል ስላወቅኩኝ ምን አልኩኝ? ማ ፈህምተክ አልኩት። አውቄ አልገባኝም በቃ አልኩት። እንዲመጣና እንዲከፍትልኝ ፈልጌ ነው አለ። والله ما فهمت عليك አልገባኝም ያልከው ንግግር አልኩት። خلاص انا باجي አለኝ። በቃ እኔ እመጣለሁኝ አለኝ። መጣ። ከዚያ በኋላ በታች እንትኗን ካርድ ላክልኝ አለኝ በአረበኛ። ሰጠሁት። እሷን አነሳና በሷን ተናላት ከፈታት። እዚያ በኋላ አሁንም እንዴት እንደከፈተ አልገባኝ። ከውጭ ነውና ከፍቶ እንትን ያለኝ የሰጠኝ። ልክ ታች ከወረድን በኋላ ታች ላይ ከዓለም የመጡ ህዝቦች እንዳላሉ በቃ ለቁርአን ሊወዳደሩ ከዓለም እዛ ተገናኘን ሁላችንም። አሁን ደግሞ የቡፌ ምግብ ከዛ በፊት በልቼ አላውቅም። ሌላ ታሪክ ሊከሰት ነው። አንደም የቡፌ ምግብ ከዛ ሰሃን አንስተህ ከእያንዳንዱ እያረሳ እያደረግ ትበላለህ አለኝ። እሺ አልኩኝ። ቀረብን። በዚያ ላይ ሄድን። አንድ ሰሃን አነሳሁኝ ትንሽ። ከዛ በኋላ ከእያንዳንዱ ማድረግ ዋጅብ መስሎኛል፣ ፈርድ መስሎኛል፣ ግዴታ ሳደርግ ከእያንዳንዱ አንዳንድ ጭልፋ ዋጅብ መስሎኛል። በቃ ሳደርግ ሞላ አስቀመጥኩ መጥቼ። አሁን እኮ ባልፈው በቃ ሼፉ ሊቆጣኝ ይችላል ምናምን አይነት ነገር ተሰማኝ። ሌላ ሰሃን አነሳሁ። ሳደርግ ሁለት ሰዓት። አንድ ከአሜሪካ የመጣ አለ፣ አማርኛ ይናገራል። እዛው ተወልዶ ያደገ ልጅ ነው። ከአባቶቻቸው ጋር ነው የሚመጡት። እንደዚህ የመጡ አሉ። እንደዚህ ምን ልታደርገው ነው ሁሉ አለኝ። አይ ከዚህ ከእያንዳንዱ ማድረግ ግዴታ መስሎኝ። አረ ትንሽ ካደረግኩ እኮ ይበቃል። እኛው ትንሽ አድርገን አታይም? ከዚያ በኋላ ከተረፈ አሁን ምን ልባል ነው ሌላ ሐሳብ እንደገና። በትክክል እንኳን በላሁትን በጭንቀት የበላሁትን በልቼ ከዚያ ተነሳሁኝ ሄድኩኝ። አሁን ሌላ ትልቅ ሐሳብ የሆነብኝ እንዴት ነው ወደዛ መመለሰው ነው። ወደ ቤቴ ወደ ክላሱ እንዴት ነው ወደ ክላሱ ልመለስ የምችለው? ደስ የሚለው አንድ ፍጥንጥን ያለ የጅቡቲ ልጅ አገኘሁ። እናቱ የባቲ ልጅ ነች፣ አባቱ ደግሞ አፋር ነው፣ ጅቡቲያዊ ነው። ጅቡቲን ወክሎ የመጣ ሐፊዝ ነው። እዛው እያወራን በአረበኛ ከየት ነው የመጣኸው አለኝ። ከኢትዮጵያ ነው አልኩት። ትትከለም ለማሪ አለኝ። አማርኛ ታወራለህ አለኝ። ና አልኩት። አወራለሁኝ አልኩት። እንዴ አማርኛ ትችላለህ አለኝ። በአማርኛ ጭራሽ። እንዴት ትችላለህ አልኩት። አዎ የኢትዮጵያ ልጅ ነህ እንዴ ስለው እናቴ ባቴ ልጅ ነች አለ። እዛ አባቴ ደግሞ አፋር ነው፣ ጅቡቲ ነው ተወልጄ ያደግኩት አለ። በጣም ጥሩ። አሁን እንዴት እንደሚከበሩን ምናምን እንትን ለማለት እና ወደ እኔ ክላስ እንሄድ አልኩት። አውቄ እኔ ያከፋፈቱ ምናምን እንዲያስተምረኝ ነው። እና እንሂድ አልኩት እና እንትን ውስጥ ገብተህ ሊፍት ውስጥ ገብተህ እንዴት እንደምትሄድ ምናምን ና እንሂድ እዛ አልኩት። ከዚያ በኋላ ሄድን። እንዴት ሊፍት እንትን እንደምጠቀም ከዚያ በኋላ ከእሱ አየሁ። አሁን በደንብ መከታተል እንዳለብኝ ተረዳሁ። ከዛ ሄድኩኝ። ከዚያ በኋላ ቁልፏን ሰጠሁት። ያችን እንትኗን ካርዷን ቀጥታ እንደዚህ ቁጭ ያደረጋት። አረንጓዴ ላይት ስታበራ መክፈት እንደሆነች ተረዳሁ። ቀይ ካበራ ደግሞ በተቃራኒው በትክክል እንዳላስቀምጥ ያንን ተረዳሁ። ከዚያ በኋላ በቃ አወራንና ሄደስ እና በዚያ አወቅኩት። ከዚያ በኋላ ምን ሆነ? ልክ ወጣን። በሌላ ጊዜ በቀጣይ ቀን ምናምን ከልጁ ጋር ተገናኘን እዚያው ታች። ከተገናኘን በኋላ ፊት ለፊታችን መካ ይታያል። ለመጀመሪያ ጊዜ ያየሁት። እንሂድ አልኩት። አይ ሳይፈቅዱልን መሄድ አይቻልም እኮ አለኝ። ከዚያ እዚች ጋር ያንጠለጠለች ትንሽ እንትን ማን ነው እንትን አለች፣ አንገታችን ላይ ያንጠለጠሉልን እንትን አለች። ቁርአን ሐፊዞች መሆናችንን የሚገልጸው ማለት ነው። ተገልጿል እዚያ ላይ፣ ያልተገለጸ ነገር አይደለም ነግራችሁ። ከዚያ በኋላ ያችን አንጠልጥለናት አውባች ሄድን። አይፈቀድም መሄድ ያለ እነሱ ፈቃድ። እኛ ግን ሄድን። በቃ እንሄድ ተባብለን ሄድን። ልክ ካዕባን አየሁት። ገባን። ካዕባን ከሩቅ አየሁት። እዚያ እንትኖቹ ላይ ደረጃዎቹ ላይ ሳንደርስ በፊት
አስታውሳለሁ። ወላሂ በጣም በሩጫ ነበር የሄድኩት። ብዙ ሰው የለም ነበር፣ ፀሐይ ነበር። ሄድኩኝ እና ካዕባ ላይ ሂጄ ልጥፍ ብዬ በቃ ሌላ ዓለም የገባሁ ሁላ ነው የመሰለኝ። ፖሊሱ መጣና እዛ የሚጠብቁት አሉ። ምን እያደረክ ነው አንተ ልጅ አለኝ። በጣም ናፍቆኝ ስለነበር አልኩት። አይ እንደሱ ማድረግ የለብህም አለኝ። እዛ ያሉ ፖሊሶች አላህ ጀዛቸውን ይክፈላቸው ምን ማድረግ እንዳለብህና እንደሌለብህ ያውቃሉ፣ ያስተምረዋል። እንደዛ ማድረግ የለብህም። ያው እኔ ከመናፍቅ የተነሳ ነው ሂጄ ልጥፍ ያልኩበት። ገና 14 ዓመት ምናምን አካባቢ ነው ናለኝና ይሄንን ሲያየው በጣም አከበሩን። ቁርአን ሐፊዞች መሆናችንን የሚገልጽ ምናምን ባጀዚ ባዩ ጊዜ እዚናና ሂጅር እስማኤል አለይሂ ሰላም የሱ ሂጅር አለ እዚና ስገድ አለኝ። ኢብራሂም ልጁን እስማኤልን እና ሀጀርን ሚስቱን ይዟቸው በሄደ ጊዜ እዚያ ቁጭ ተደርጎ እስማኤል የነበረበት ስፍራ ነች። እዛ ቦታ ላይ ስገድ አለኝ። ሰገድኩኝ። ናይል ለሳይ መቃሙ ኢብራሂም የኢብራሂምን መቆሚያ ይኸው አለኝ። ኢብራሂም ቆሞ ካዕባን የገነባበት ድንጋይ ፋና የእግሩ ፋና እስካሁን ድረስ አለ። መተኺዙ ሚን መቃም ኢብራሂም ሙሰላ የተባለው ያንን አሳየኝ። ከዚያ